የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው ምስል ያጌጠ ፓስፖርት ይፋ አድርገዋል አስተዋውቀዋል። ዶናልድ ትራምፕ በራሳቸው ምስል ያጌጠውን ፓስፖርት ማስተዋወቃቸው በርካቶች ዘንድ መነጋገሪያነት ፈጥሯል። ይህ ፓስፖርት ለመሆኑ ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ምን አይነት ጥቅም ይኖረዋል? ምንስ ደግሞ ሊረባቸው ይችላል? ይህን ጉዳይ እንመለከተዋለን። ይህ እንግዲህ አዲስ የተዋወቀው ፓስፖርት ለኢትዮጵያውያንም ሆነ ለሌሎች የውጭ ሀገር ዜጎች ምንም አይነት ቀጥተኛ የቪዛ ወይም የጉዞ ጥቅም የለውም። የአሜሪካ ዜጎች መታወቂያ ሰነድ ነው። ፓስፖርት የአንድ ሀገር ዜጎች ብቻም የሚይዙት የጉዞ ሰነድ ነው። ስለዚህ ይህ አርበኛዊ ፓስፖርት የሚሰጠው የአሜሪካ ዜግነት ላላቸው በርካቶች አሜሪካውያን ብቻ ነው። የኢትዮጵያ ዜግነት ያላቸው ሰዎች ሊይዙት እንደማይችሉ መረጃዎች ያሳያሉ። እናስ በምን በኩል ሌሎች ሀገራትን ወይም የሌሎች ሀገራት ዜጎችን ሊጠቅም ይችላል ከተባለ በምንም አይነት ሁኔታም ጥቅም ሊያገኙበት አይችሉም። ይህ መታሰቢያ ልዩ ሰነድ ወይም ደግሞ ልዩ እትም ይህ ፓስፖርት አሜሪካውያን የብሪታንያ ግዛት ከነበረችበት ተለይታ የነጻነት አዋጅ ያወጀችበትን 250ኛ ዓመት ከ1776 እስከ 2026 ለማክበር ለራሳቸው ለአሜሪካውያን የተዘጋጀ ልዩ ዲዛይን እንጂ የኢሚግሬሽን ሕጉን የሚቀይር እንዳልሆነም መረጃዎች በስፋት ይገልጻሉ። ቀደም ሲል እንደነገርናችሁ የመልእክቱ ትርጉም የተዘዋዋሪ አንድምታው በፓስፖርቱ ጀርባ ላይ የሰፈረው ዌልካም በት ቢ ጉድ እንኳን ደህና መጡ ግን መልካም ሁኑ የሚለው መልእክት የትራምፕ አስተዳደር ወደ አሜሪካ በሚገቡ የውጭ ሀገር ዜጎች ላይ የሚከተለው ጥብቅ የደህንነትና ኢሚግሬሽን ቁጥጥር ፍልስፍናን በተምሳሌት የሚያሳይ ነው። ስለዚህ ወደ አሜሪካ ለሚጓዙ ወይም ለመጓዝ ለሚያስቡ ኢትዮጵያውያን በቪዛ አሰጣጥም ሆነ በጉዞ ሂደት ላይ የሚያመጣው ጥቅም ወይም ለውጥ እንደሌለ መረጃዎች ያብራራሉ። በተለይ ይበልጥ ጥብቅ የሆኑ የኢሚግሬሽን መረጃዎች ወይም ደግሞ መመሪያዎች መውጣትን ያመላክታል። በተለይ ለቪዛ አመልካቾች የዲቪ ሎተሪ አሸናፊዎችን ጨምሮ ለትምህርት፣ ለንግድ ሆነ ለቱሪስት ቪዛ የሚያመለክቱ ኢትዮጵያውያን የቪዛ ቃለመጠይቅና የጀርባ ታሪክ ፍተሻ ባክግራውንድ ቼክ ሂደቱ ከዚህ በፊት ከነበረው ይልቅ ሊጠነክር ይችላል። በተለይ በአሜሪካ ላሉ ኢትዮጵያውያን በሀገሪቱ ሕጋዊ የመኖሪያ ፍቃድ ግሪን ካርድ የሌላቸው ወይም የጥገኝነት አሳይለም ጉዳያቸው በመታየት ላይ ያለ ዜጎች ላይ የሚደረገው ክትትልና የመባረር ዲፖርቴሽን ስጋት ሊጨምር እንደሚችል ፍንጭ ይሰጣል ነው የሚባለው። በተለይ ደግሞ የብሔራዊነት ስሜት ማደግና በውጭ ሀገር ዜጎች ላይ የሚኖረው ተጽዕኖ ነው። እንግዲህ የአሜሪካው ፕሬዝዳንት ምስልና የአርበኝነት መፈክር መታተማቸው በአሜሪካ ማህበረሰብ ውስጥ የብሔራዊ ስሜት ማዕበልን ይቀሰቅሳል። ይህ አይነቱ ስሜት ሲያይል ደግሞ የውጭ ሀገር ዜጎች፣ ስደተኞች፣ ዲያስፖራዎች በአሜሪካ የዕለት ተዕለት ህይወት ውስጥ የባዕድነት ወይም ያለ መቀበል ስሜት ይሰማቸዋል። የአሜሪካና የአውሮፓ ህብረት የንግድ ጥገኝነትና ተጽዕኖ ኢትዮጵያ ላይ የሚያሳድረው ተጽዕኖ ደግሞ በመረጃው ላይ እንደተጠቀሰው ይህ የውስጥ ፖለቲካ እንቅስቃሴ ከአውሮፓ ህብረት ጋር ካለው የታሪፍ የቀረጥ ፍጥጫ ጋር የተያያዘም ጭምር ነው። በኢትዮጵያና በአሜሪካ የዲፕሎማሲ ግንኙነት ላይ የሚኖረው ጥላም ሌላው ነው። የእነዚህ ፖሊሲዎች መታደስ የአሜሪካ የውጭ ጉዳይ ፖሊሲ ፎሪን ፖሊሲ ይበልጥ ወደ ውስጥ የሚያተኩር እና አሜሪካን ማስቀደም የሚል መሆኑን ያረጋግጣል። በመሆኑም ዋሽንግተን ከኢትዮጵያ ጋር ያላትን ግንኙነት የምትመዝነው ለሀገሯ በሚያስገኘው ቀጥታ የፖለቲካ ደህንነት ጥቅም ብቻ ሊሆን ይችላል። ፓስፖርቱ ራሱ የሚሰጠው ጥቅም ባይኖርም ፓስፖርቱ ይዞ የሚመጣው የፖለቲካ መንፈስ ግን የቪዛ ህጎችን እንዲጠነክሩ፣ የውጭ ዜጎች ፍተሻ እንዲያይልባቸውና የዓለም አቀፍ ዲፕሎማሲ መስመር ይበልጥ ጠባብና ጥብቅ እንዲሆን የሚያደርግ ግልጽ መልእክት አለው ተብሎ ይታሰባል። የፕሬዝዳንቱን ምስልና ፊርማም አካቷል ነው የተባለው። በጀርባው ላይ ደግሞ የ1776ቱ የነጻነት አዋጅ ፊርማ ስነስርዓት ምስልና ዌልካም አባውት ቢጎድ እንኳን ደህና መጡ ግን መልካሙኑ የሚል መልእክት ተጽፎበታል። ይህ በእንዲህ እንዳለ በትራምፕ የታሪፍ ዛቻ ዙሪያም ከአውሮፓ ህብረት ጠንከር ያለ ምላሽ ተሰጥቷል። ህብረቱ ትራምፕ ታሪፍ ከጣሉ ፈጣንና ወሳኝ እርምጃ እንደሚወስድ አስታውቋል። የትራምፕ አርበኛዊ ፓስፖርትና የአውሮፓ የታሪፍ ስጋት አዲሱ የዋሽንግተን ገጽታም
ምን ይመስላል? በዝርዝርና በትንታኔ እንመልከተው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱን ታሪካዊ 250ኛ የነጻነት በዓል ለመዘከር የተዘጋጀ ልዩና ውስን የፓስፖርት ዲዛይን ይፋ ማድረጋቸውን ተከትሎም በዓለም አቀፍ መገናኛ ብዙሃን ዘንድ ትኩረት ተሰጥቶታል። አርበኛዊ ፓስፖርት የተሰኘው ይህ አዲስ ዲዛይን በትራምፕ ኦፊሴላዊ የማህበራዊ ገጽ ወይም ደግሞ የማህበራዊ ትስስር ገጻቸው ላይ የቀረበ ሲሆን የፕሬዝዳንቱን ምስልና ፊርማም በውስጡ አካቷል። ፓስፖርቱ መደበኛውን የጉዞ ሰነድ የሚተካ ባይሆንም የአሜሪካ ብሔራዊ ስሜትና ታሪካዊ ምዕራፍን ለማብሰር የተዘጋጀ ልዩ መታሰቢያ እንደሆነ ተገልጿል። የዚህ ፓስፖርት ይዘትና ዲዛይን በርካታ ተምሳሌታዊ መልእክቶች የያዘ ነው። በጀርባው ላይ የ1776ቱ ታዋቂ የአሜሪካ ነጻነት አዋጅ የፊርማ ስነ ስርዓት ምስል ተቀርጾበታል። ከዚህ በላይ በውስጡ የሰፈረው ወልካም አባውት ቢጉድ እንኳን ደህና መጡ ግን መልካም ሆኖ የሚለው መልእክት የትራምፕን ጥብቅ የድንበር ደህንነትና ፍልስፍናና የኢሚግሬሽን ፖሊሲ በግልጽ የሚያንጸባርቅ በመሆኑ በአሜሪካ ፖለቲካ ውስጥ መነጋገሪያ እንዲሁም መነሻ ሆኗል። የፕሬዝዳንቱ ደጋፊዎች እርምጃቸውን የአርበኝነት ማሳያ ነው በማለት እያደነቁ ቢሆንም ተቺዎች የግለሰብ አምልኮን የሚያበረታታ አዝማሚያ ያለው በሚል ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ ዋሽንግተን በብሔራዊ ስሜትና በልዩ በዓላት ዝግጅት ላይ የምትጠመድበት ወቅት በመሆኑ ከሰነዶች ዲዛይን ባለፈም በዓለም አቀፍ የንግድ መስመር ላይ አዲስ ውጥረት እያንዣበበ መሆኑም ተነግረዋል። በተለይ በትራምፕ አስተዳደር በኩል በሚሰነዘሩ አዳዲስ የታሪፍ ዛቻዎች ዙሪያም ከአውሮፓ ህብረት ጠንከር ያለ ምላሽ ተሰጥቷል እየተባለ ይገኛል። ህብረቱ ዋሽንግተን በአውሮፓ ምርቶች ላይ አዲስ የቀረጥ ጫናም የምትፈጥር ከሆነም ብራሰልስ የራሷን የኢኮኖሚ ፍላጎት ለማስከበር ፈጣንና ወሳኝ አጸፋ እርምጃም ለመውሰድ ዝግጁ መሆኗን በይፋ አስታውቃለች። የአውሮፓ ህብረት ባለስልጣናት እንደሚገልጹት ህብረቱ የንግድ ጦርነት ውስጥ የመግባት ፍላጎት የለውም። ነገር ግን አሜሪካ ታሪፍ የምጥል ከሆነ ምላሹ የተመጣጠነና ያለምንም መዘግየት የሚተገበር ይሆናል። ይህ የአሜሪካ አስተዳደር ፍልስፍናና የአውሮፓ ህብረት ቁርጠኝነት በቀጣይ የዓለም አቀፍ የንግድ ሰንሰለት የገበያ መረጋጋትና የዲፕሎማሲ ግንኙነት ላይ የራሱ ጉልህ አሻራም እንደሚያሳርፍ የኢኮኖሚ ባለሙያዎች በርካቶቹ እየተነበዩና እየተነተኑ ይገኛሉ። የአሜሪካው ፕሬዝዳንት አነጋጋሪና አወዛጋቢ እንደሆኑ ቀጥለዋል። አሁንም በበርካታ ጉዳዮቻቸው ላይ ውዝግብና አከራካሪ ጉዳዮችን እየፈጠሩ ነው። የዕለቱ የዜና ፕላስ መረጃችን ስትከታተሉን እንዲሁም እኛን ስታደምጡ ለቆያችሁ እጅግ አድርገን እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቤተሰቡን ወቅታዊና አዳዲስ መረጃዎች ወደ እናንተ እናደርሳለን።